እናንተ ምን ሆናችሁ ነው? ንቁ እንጂ ምን ሆናችሁ ነው? ሁሉም ሰው እኮ ያምናል ማለት እናንተ በወደቃችሁ ጊዜ ከእናንተ ውጭ ሊደርስላችሁ የሚችል ሰው ማንም የለም። በጣም ይገርመኛል። እንደዚህ ላይ ለመማር ምናምን ብለው ራሳቸውን ችለው ከሀገር ውጭ ሆነው ምናምን ለራሳቸው እየሰሩ ከዛ እስኪ እሺ ቤተሰብ ላስፈቅድና ማለት ቤተሰብ ላማክርና እማራለሁ ምናምን እንደ ሄደው አሁን ከአምስት ዓመት ምናምን በኋላ ማንበብ መጻፍ መቻላችሁ ዋጋ የማይኖርበት ጊዜ ላይ እየደረሰ ነው። አንድ ሰው ማንበብ መጻፍ መቻሉ ዋጋ የማይኖርበት ጊዜ እየደረሰ ነው። ተማሩ እንዴ ምን ሆናችሁ ነው? እኛ እዚህ ጋር እናስተምራለን። እኛ ጋር ተማሩ አይደለም ግን መማር አለባችሁ ራሳችሁን መቀየር ራሳችሁን ማስተማር አለባችሁ። በእናንተ ውድቀት የሚደርሰው እናንተ ብቻ ናችሁ። ስለዚህ ወጣቶች በደንብ አስቡበት። በቃ ወስኑ። ሁሌ ተለማመዱ። ከአቅማችሁም በላይ ከሆነ ስራ የሚበዛባቸው ልጆች ካላችሁ እኛ እናስተምራለን እናስጠናለን። አማርኛ እናስተምራለን። ሀሁ እያስቆጠርን በየቀኑ እናስጠናለን። በእንግሊዘኛ መጻፍ አማርኛን በእንግሊዘኛ መጻፍ ማንበብ እንግሊዘኛ ማንበብ መጻፍ ከሰው ጋር መግባባት እናስተምራለን። በቃ ይሄን ቁጥር ቴሌግራም ላይ ሴቭ አድርጋችሁ በኢሞ በቴሌግራም በዋትሳፕ ደውሉልን። እንዴት ነው የምታስተምሩት? ስንት ሰዓት ነው የምታስተምሩት ብላችሁ ጠይቁን። እንዴ ጊዜው ከምታስቡት በላይ በጣም እየሄደ ነው። አይደለም በዚህ ሰዓት ማንበብ መጻፍ የማይችል ዩኒቨርሲቲ የተመረቀ ሰው መወዳደር የማይችልበት ደረጃ እየደረሰ ነው። ታውቃላችሁ። ለራሳችሁ ህይወት ያላችሁት እናንተ ብቻ ናችሁ። በእናንተ ጉድለት ደግሞ ሰዎች ሁሌ እየመጡ እሾህ እየሰኩ ለሚሄዱ ያሳለፋችሁትን ጊዜ ታውቃላችሁ። ስለዚህ ይሄን ነገር እኛ ጋር በሁለት ወር እና በሶስት ወር ማስተካከል መድፈን እየቻላችሁ ይሄንን ደፍናችሁ እንኳን ከዛ በኋላ ብዙ ነገር ማስተካከል እና ብዙ ነገር እሱን ነገር መሙላት እያለባችሁ እሱን እያወቃችሁ ግን አሁንም ቁጭ ብላችኋል። አሁንም ጓደኛ ቤተሰብ ምናምን ትላላችሁ። አረ አስቡበት፣ ነቃ በሉ። ለማንኛውም ይሄን አፕ በተለይ የራሳችሁን ለምታጠኑ ሰዎች ይሄን አፕ ከኛ ማግኘት ትችላላችሁ። አማርኛ በእንግሊዘኛ ነው። አማርኛን በእንግሊዘኛ ለመጻፍ ማለት ነው። በቃ እዚህ ጋር ስትነኩት ሙሉ ፊደሎቹ ምናምን እዚህ ጋር ታገኛላችሁ በአጭሩ ማለት ነው። ፊደሎቹን እዚህ ጋር በእንግሊዘኛ ስትነኩ እዚህ ጋር ለምሳሌ ማንኛውም ፊደል እዚህ ጋር እንደዚህ ስትነኩ በእንግሊዘኛ ታገኛላችሁ። ሁለተኛ ደግሞ ፈተናዎች አሉት። ለምሳሌ ፊደሎች እዚህ ጋር ይመጡላችኋል። ይሄን ፊደል በእንግሊዘኛ ሲጻፉ የትኛው ነው? አሁን ለምሳሌ ይሄ ሶስተኛ ፊደል አይደለ? አሁን እዚህ ጋር ሶስተኛ ፊደሎች ስታያቸው አናባቢ አይ አላቸው። እዚህ ጋር ሶስተኛ ፊደል አናባቢ አይ ነው። የሶስተኛ ፊደል አይ፣ የአራተኛ ፊደል ኤ። በቃ ይሄ ኤ የሚለው በሙሉ ተመሳሳይ ነው። በቃ ይቺን ነገር በደንብ ልብ በሉ። በቃ አራተኛ ፊደል ከሆነ ሁሌች ኤ የምትሏ አናባቢዋ ተመሳሳይ ነች። የምትቀያየሯ ማነች? እዚህ ጋር ያሉት ናቸው። እዚህ ጋር ያሉት ይቀያየራሉ። የበቤቶች በቢ ነው የሚጀምሩት ማለት ነው። ስለዚህ ወደ ጎን ስትሄዱ ሁሉም ቢ ነው። የሚቀያየር ማለት ነው አናባቢ ማለት ነው። እዚህ ጋር ያሉት አናባቢዎች ይቀያየራሉ። ስለዚህ እዚህ ጋር ኪውዞች አሉት። አናባቢ ሲ ማለት አሁን ይቺ አራተኛዋ ነች። ጂ ማለት ይቺ ነች። አሁን አራተኛው ነች። ጂ ኒ ሲሆን ይሄ ጂ እና ኤን ነው። ስድስተኛ ፊደል ስለሆነ አናባቢ አንጠቀምም። እንዲህ አይነት ኪውዝ ያለበት በዋናነት ደግሞ አማርኛ ጽፋችሁ እዚህ ጋር በአማርኛ ጽፋችሁ ወደ እንግሊዘኛ ይቀየርላችኋል። ለምሳሌ ስምህ ማን ነው ብዬ በአማርኛ ብጽፍ እዚህ ጋር አማርኛ እዚህ ጋር የተጻፈውን አማርኛ በእንግሊዘኛ ያሳየኛል ማለት ነው። ስምህ ብስል አሁን ስምህ ከዛ ማን ይባላል። ያው አሁን እዚህ ጋር ምን ብዬ ነው የጻፍኩት? ስምህ ማን ይባላል። ስምህ ማን ይባላል። ስምህ ማን ይባላል። ይሄ ማንኛውንም ይቀየርላችኋል። በተለይ ራሳችሁን በራሳችሁ የምታስተምሩት ይህን አፕ ከኛ በማግኘት የተወሰነ ክፍያ አለው በማግኘት እድሜ ልካችሁ መጠቀም ትችላላችሁ። አንዴ በእናንተ ስልክ ጭናችሁ በማንኛውም ስልክ መጠቀም ትችላላችሁ ማለት ነው። ያው ለሁለት ደስ ላላችሁ መጠቀም ትችላላችሁ። ችግሩ ይሄ አፕ ምን መሰላችሁ? ፕሌይ ስቶር ላይ የለም። እኛንን ኮድ አድርገን የሰራነው። ይሄንን አፕ ለመስራት ብዙ ጊዜ ብዙ እንቅልፍ አልባ ሌሊቶችን አሳልፈንበታል። ይሄንን ለመስራት አሁንም አፕዴት ያደረግንበት ነው። ለምሳሌ እንደዚህ አሁን ሰላም ለማለት ያው እዚህ ጋር ሰላም ቼክ ስትሉት ኮሬክት እንዲህ አይነት አሁን በጣም አፕዴት እያደረግን እያወጣንበት ነው። እንዲህ አይነት አሁን አለው እዚህ ጋር ኪውዙ ላይ አድቫንስድ ስትገቡ አሁን ይሄ ትምህርት ብላችሁ ስትጽፉ ነው ቀጣይ ነው ያመጣላችሁ። ትምህርት የሚለውን በእንግሊዘኛ እንደዚህ ስትጽፉ ቀጣዩን ያመጣላችኋል። መካከለኛ ሶስት አይነት ነው ያለው ማለት ነው።
የጀማሪ አለ፣ የመካከለኛ አለ። አሁን እዚህ ጋር ፕ ብላችሁ መጻፍ አለባችሁ ማለት ነው። ፕ ብላችሁ ጽፉ፣ ቀጣዩን ያመጣላችኋል ማለት ነው። ፖ ብላችሁ ጽፉ፣ ፒኦ። ይህ ሲጻፍ ፒኦ ተብሎና ቀጣዩን ያመጣላችኋል ማለት ነው። ቀ ብላችሁ ጽፉ፣ ቀ። አያችሁት? በዚህ መንገድ ራሳችሁን እንትን ማለት ይችላል። አሁን ቢዩ እንደማን ነው? ቢዩ ከሆነ ቢ የበቤት ነው። ዩ ከሆነ ዩ ሁለተኛ ፊደሎች ዩ አናባቢ ያላቸው አይደለ? ስለዚህ የበ ስንተኛ ፊደል ማለት ነው? ይሄ የበ ሁለተኛ ፊደል ቡ ነው። እንደ አይነት ቴክኒካል የሆኑ ጥያቄዎች አሉት ማለት ነው። ስለዚህ ይሄንን ወስዳችሁ በቀላሉ ማንበብ መጻፍ የምትችሉበት ነገር አለ። በተጨማሪም እዚህ ጋር በአማርኛ ጽፋችሁ እንግሊዝኛ ጽፋ ይመጣላችኋል። በሁለት አይነት ነገር፣ አንደኛ እንደ ሰሌክት አድርጋችሁ ኮፒ በማድረግ፣ ሁለተኛ ደግሞ እዚህ ጋር ኮፒ የምትሏል ብቻ በመንካት ኮፒ ብላችሁ ለምትፈልጉ ሰው አስተካክላችሁ የተስተካከለ የሚነበብ እንግሊዝኛ መላክ ትችላላችሁ ማለት ነው። ለዚህ ይሄ በጣም ጠቃሚ ነው። እዚህ ጋር ደግሞ የእንግሊዝኛ ፍሬዞች ናቸው ያሉት። ይሄ ትንሽ ይቀረዋል። ይሄም አፕዴት ሆኖ የሚወጣ አፕሊኬሽን ነው። ይሄን አፕሊኬሽን ለማግኘት ይሄ ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ሴቭ በማድረግ ደውላችሁ ይሄንን አፕሊኬሽን ከኛ መውሰድ ትችላላችሁ። የምትደውሉት በምንድን ነው? በቃ ኢሞ፣ ቴሌግራም፣ ዋትሳፕ ላይ አፕ ብላችሁ ቴክስት አድርጉልን። ከዛ በኋላ እናወራላችኋለን ማለት ነው። እኛ እናናገራችኋለን። እናንተ በኢሞ፣ በቴሌግራም፣ በዋትሳፕ አፕ ብላችሁ ብቻ ጻፉልን። ይሄን አፕ የምትፈልጉት መማር የምትፈልጉ ግን አደራ ደውልን። ማንንም እንዳፈሩ እናንተ ናቸው ያላችሁት። ደውላችሁ እኛ ጋር ተማሩ፣ ትምህርታችሁን ጀምሩ። በየቀኑ እናስተምራችኋለን። ሰላም ሁሉ ከእናንተ ጋር ይሁን። በህይወታችሁ መቼም ቢሆን ተስፋ አትቁረጡ። እናመሰግናለን።